ሰላምና ጤና ባላችሁበት በዓለም ዳርቻ ሁሉ ይድረሳችሁ። የተወደዳችሁ የዓለት ቲዩብ ቤተሰቦች አሁንም እንደተለመደው በአዲስ መረጃ መጥቻለሁ። አብራችሁ እንድትቆዩ በትህትና እጠይቃለሁ። ይህ መረጃ በዓለም ሁሉ እንዲዳረስ ላይክ እያደረጋችሁ እንድትጀምሩ ስል በትህትና እየጠየቁኝ አሁን ወደ ዝርዝር መረጃዎቹ እንገባው። የኢትዮጵያ ጃንደረባ ትውልድ ኢጃት ታሪክ መስራቱን ቀጥሏል። ዲያቆን መምህር ታደሰ ወርቁ ወዳጅ ዘመዶቹ እንዳይጠይቁት መከልከሉን ታውቋል። የብፁዕ አቡነ ማትያስ ወላጅ አባቱ አቦሆይ ገብረ ሚካኤል የኋላሸት ማረፋቸውን ተሰምቷል። አሁን ወደ ዝርዝር መረጃዎቹን አልፋለሁ። የኢትዮጵያ ጃንደረባ ትውልድ ኢጃት ታሪክ መስራቱን ቀጥሏል። ጃን ቃና ዘገሊላ በቅድመ ጋብቻ ትምህርት ያስተምራቸው ከነበሩት 44 ጥንዶች በጉንበት 21 2017 ዓ.ም በቶታል ቅድስት ሥላሴ ካቴድራል ለሁለተኛ ጊዜ ቅዱሳን ጳጳሳት በተገኙበት ሊሞሽር መሆኑን በመግለጽ ሁሉም ኦርቶዶክሳዊ የበረከቱ ተካፋይ እንዲሆኑም ጥሪ አቅርቧል። ኢጃት ይህን ስራ ሲሰራ ብዙ በጀት ያስፈልገዋል። በጀቱ የሚያገኙም ከበጎ አድራጎት ድርጅት መሆኑን ይታወቃል። ይህ ስራ ቀጣይነት እንዲኖረው ማድረግ የምንችል ሰዎች እርዳታችን እጃችን እንድንለግስ እያልኩኝ አሁን ቀጥታ ወደ ሁለተኛው መረጃ የማልፈው ዲያቆን ታደሰ ወርቁ መታሰሩን ከዚህ በፊትን የዘገብነ መሆኑ ይታወቃል። አሁን አዲስ የተሰማው ወዳጅ ዘመዶቹ መጠየቅ እንዳይችሉ መከልከላቸው ነው። ህገ መንግስት ባላት አንዲት ሀገር ይህ ህገ መንግስታዊ ነው። ስለዚህ ደግሞ እጅግ በጣም ነውርና ጽያፍ ነው። ወንድማችንም እንዲፈታ ያው ሁላችንም የበኩላችን አስተዋጽኦ እናደርግ። ወደ ሶስተኛው መረጃ ስገባ ዜና እረፍት ነው። የብፁዕ አቡነ ማትያስ ወላጅ አባት አቦሆይ ገብረ ሚካኤል የኋላሸት ማረፋቸውን ተሰምቷል። ብፁዕ አቡነ ማትያስ የምስራቅ አፍሪካና የግብጽ ሀገረ ስብከት ሊቀ ጳጳስ እንዲሁ የመገናኛ ብዙሃን አገልግሎት ስርጭት ድርጅት የበላይ ኃላፊ ናቸው። የቀብሩ ስነ ስርዓትም በምስራቅ ሸዋ ሀገረ ስብከት ሰሎሚ ወረዳ ቅዱስ ጊዮርጊስ ቤተክርስቲያን ብዙ ብፁዓን አባቶች በተገኙበት እንደሚከናወን ታውቋል። የተወደዳችሁ የዓለት ቲዩብ ተከታታዮች ቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንበት እያልኩኝ በድጋሚ ላይክ እንድታደርጉልኝ ቪዲዮ ፈልጋለሁ። ቸርን ሰንበት። ወስብሐት ለእግዚአብሔር።